በአሜሪካ ካሊፎርኒያ ግዛት ህገወጥ ስደተኞችን በቁጥጥር ስር ለማዋል የጸጥታ ኃይሎች መውሰድ በጀመሩት እርምጃ የተቀሰቀሰው የተቃውሞ ሰልፍ ተባብሶ መቀጠሉ ተሰምቷል። ፕሬዚዳንት ትራምፕ በሎስ አንጀለስ 2000 የሀገሪቱን መከላከያ ሰራዊት አባላት እንዲሰማሩ ካደረጉ በኋላ በከተማው የነበረው ተቃውሞ ሰልፍ መባባሱን የተነገረው የካሊፎርኒያ ግዛት ሀገረ ገዢ የትራምፕ ውሳኔ ችግሩን ማባባሱን ገልጸው ፕሬዝዳንቱ እኛን ሳያማክሩ ለብቻቸው የወሰኑት ውሳኔ ነው ሲሉም አጣጥለውታል። ዘነበ ኃይሉ በዚህ ጉዳይ ላይ ዝርዝር ዘገባ አሰናድቷል። ተከታትለን እንመለስ። ይህ በካሊፎርኒያ ግዛት በተለይም በሎስ አንጀለስ ከተማ ላለፉት 3 ቀናት የቀጠለው የተቃውሞ ሰልፍ ሲሆን በዚህ ሰልፍ ላይም አንድ ጉዳይ ጎልቶ ይንጸባረቃል። እሱም ፕሬዚዳንት ትራምፕ በይፋ ያስጀመሩት አይስ ሬድ ወይም ህገወጥ ስደተኞችን ከያሉበት የማሰስና ወደ የመጡበት የመመለስ እርምጃ ስርዓት እንዲበጅለት የሚጠይቅ ነው። ተቃውሞውን ተከትሎ ፕሬዚዳንት ትራምፕ የሀገሪቱ የጦር ሰራዊት በሎስ አንጀለስ እንዲሰማራ ትዕዛዝ ከሰጡ በኋላ ትላንት 2000 ወታደሮች በሎስ አንጀለስ መሰማራታቸው ደግሞ የተቀሰቀሰውን ተቃውሞ ሰልፍ ማባባሱን የተመለከተው። ለተቃውሞ አደባባይ የወጡት ግለሰቦች መኪኖችን በማቃጠል ዋና ጎዳናዎችን ሲዘጉ የታዩ ሲሆን የከተማው ፖሊስም የፕላስቲክ ጥይትና አስለቃሽ ጋዝ በመጠቀም ሰልፉን ለመበተን ሲጥር ታይቷል። ይህንን የትራምፕን ትዕዛዝ የተቃወሙት የካሊፎርኒያ ገዢ ጋቪን ኒውሰም ግዛታቸው የፌዴራል መንግስትን ድጋፍ ሳይጠይቅ ወታደሮች ወደ ሎስ አንጀለስ መላካቸው የአሜሪካንን ህግ የሚጥስ መሆኑን ጠቁመዋል። ይህ ህገ መንግስታዊ ነው፣ ህገ ወጥ ነው፣ ኢሞራላዊ ነው። ምክንያቱም በመሬት ላይ ያለው ሀቅ ይታወቃል። እሳቸውም ያውቁታል፣ የእሳቸው ካቢኔ አባላትም ያውቁታል። እናም ይሄ እርምጃ የተወሰደው ይህንን መስቀልቅል ለመፍጠር ነው። ይህ ትራምፕ የፈጠሩት ቀውስ ነው። የሀገሪቱን ጦር ወደዚህ ከላኩ ይህ ችግር እንደሚባባስ ያውቁታል። ለእኛ ምንም አይነት ድጋፍ አላደረጉም፣ ምንም ምክር እንዲሁም ሌሎች አማራጮችን ለመፈለግ ያደረጉት ምንም አይነት ጥረት የለም። ዝም ብሎ ምክንያታዊ ባልሆነ መልኩ የወሰኑት ውሳኔ ነው። በርካቶች ወዳጆቻቸው ህገወጥ ስደተኞች ተብለው በታሰሩበት ህንጻ አካባቢ በመገኘት ተቃውሟቸውን ቢያሰሙም የአሜሪካ ብሔራዊ ጦርና የግዛቱ ፖሊሶች ሰልፈኞችን ለመበተን የተለያዩ እርምጃዎችን በመውሰድ ላይ ይገኛሉ። በነገራችን ላይ በሎስ አንጀለስ ከተማ 2 ሚሊዮን ስደተኞች እንዲሁም በካሊፎርኒያ እስከ 20 ሚሊዮን ስደተኞች እንደሚኖሩ የሚነገር ሲሆን አብዛኛዎቹ ስደተኞች ደግሞ የላቲን አሜሪካ ዜጎች መሆናቸው ይጠቀሳል። ታዲያ ህጋዊ የመኖሪያ ፈቃድ የሌላቸው በርካታ ስደተኞች በግዛቱ ቢኖሩም የግዛቱ ኢኮኖሚ ጀርባ አጥንት እንደሆኑ ነው የሚነገረው። ምክንያቱ ደግሞ እንደ ግብርና ባሉና ጉልበት በሚጠይቁ የሥራ ዘርፎች ላይ ተሰማርተው የሚገኙት በብዛት እነዚህ ስደተኞች እንደሆኑ መረጃዎች ይጠቁማሉ። በህገወጥ ስደተኞች አሰሳው እስካሁን ምን ያህል ስደተኞች እንደተያዙ ትክክለኛ ቁጥር ባይታወቅም ከመቶ መብለጡ ግን የሚነገር ሲሆን በፖሊስ ላይ ጥቃት ለመፈጸም ሞክረዋል የተባሉ ሰልፈኞችም በጸጥታ ኃይሎች መያዛቸው ተገልጿል። በዚህ የተቃውሞ ሰልፍ ላይ የተሳተፉ የሚገኙ የሎስ አንጀለስ ከተማ ነዋሪዎች ወንጀል የፈጸሙትን እንጂ ስደተኞችን በጅምላ ማፈስ ተገቢ አይደለም ብለዋል። ይህ አሜሪካ ነው፣ ለሁሉም መሆን ይገባው ነበር። ማንም የተሻለ የለም፣ ማንም ከማንም አይበልጥም። ሁላችንም አንድ አይነት ሰዎች ነን። አንድ አይነት እምነት ነው ያለን። አንድ አይነት ሞት ነው የምንሞተው። ሁላችንም በተመሳሳይ ከመሬት በታች ነው የምንቀበረው። እኛ እያደረግን ያለነው ሰዎችን መርዳት ነው። እነዚህ ሰዎች ከቤተሰቦቻቸው ጋር እንዳይለያዩብን ነው ጥረታችን። ይህንን ነው እያደረግን ያለነው። አሁን ላይ ብጥብጥና ረብሻ የሚያስነሳ ሰው ይታያል ያለ ወንጀል በፈጸሙ ሰዎች ላይ ይህንን ቢያደርጉ ምንም ችግር የለውም። እነሱ ግን ስራ በመስራት ላይ ያሉ ማህበረሰብን ነው ኢላማ እያደረጉ ያሉት። ህጻናትን ከቤተሰቦቻቸው እየለዩ ነው። ህጻናት እኮ ክፉ ሰዎች አይደሉም። ቤተሰብና እናቶች ክፉ ሰዎች አይደሉም። ከዚህ ተቃውሞ ጋር በተያያዘ ታዲያ ፕሬዚዳንት ትራምፕ የካሊፎርኒያውን ሀገረ ገዢ አቅመቢስ የሚል ቃል በመጠቀም መወረፋቸው የሚታወስ ሲሆን ፕሬዚዳንቱ ትላንት ለጋዜጠኞች በሰጡት ቃለ መጠይቅ ደግሞ የካሊፎርኒያ ነዋሪዎች ነውጠኛ ናቸው ሲሉ ገልጸዋቸዋል። ትራምፕ በንግግራቸው ነውጠኛ ሰዎችን አሰሰን መያዛችንን እንቀጥላለን ያሉ ሲሆን የሀገሪቱን ጦር ወደ ሎስ አንጀለስ የላኩት ህግና ስርዓትን ለማስከበር ነው ሲሉም ተደምጠዋል። ትላንት ሌሊት በሎስ አንጀለስ ያለውን ነገር በደንብ ስንከታተል ነበር። በጣም ብዙ ነውጥ ነበር። ይህ ነውጥ ደግሞ በጣም ሊባባስ ይችል ነበር። ምክንያቱም በራስ መተማመን የሌለው ሀገር ገዥ ነው ያላችሁ። ቀደም ብዬ ግን ደውዬለት ነበር። እናም ይሄንን ቀውስ በቁጥጥር ስር መዋል አለብህ፣ አለበለዚያ ወታደሮችን ልካሉ አልኩት። ለዚያ ነው ወታደሮች የገቡት። በሎስ አንጀለስ ለመጨረሻ ጊዜ የአሜሪካ ብሔራዊ ጦር የተሰማራው በፈረንጆቹ 1992 ሲሆን በወቅቱም ሮድኒ ኪንግ የተሰኘ ጥቁር ሞተረኛ ላይ ነጭ ቆዳ ያላቸው ፖሊሶች ድብደባ መፈጸማቸውን ተከትሎ በተነሳ ረብሻ ነበር ተብሏል። ፕሬዚዳንት ትራምፕ ወደ ስልጣን ከተመለሱ በኋላ በየቀኑ በትንሹ 3000 ህገወጥ ስደተኞችን በቁጥጥር ስር ለማዋል ማቀዳቸውን ገልጾ የነበረ ቢሆንም እስካሁን ይህንን እቅድ መተግበር አልመቻላቸው ነው የሚነገረው።